መርዶክዮስም የተደረገውን ሁሉ ባወቀ ጊዜ ልብሱን ቀዶ ወደ ከተማይቱ አደባባይ ወጣ። ታላቅ የሆነም መራራ ጮኸት ጮኸ። መጽሐፈ አስቴር ምዕራፍ 4 ቁጥር 1። ይስጥልኝ እንደምናላችሁ እግዚአብሔር ተሰቦች እኔ ዛሬ የማቀርብላችሁ የአስቴርን ታሪክ ነው። አስቴር ማለት ሰረገላ ፀሐይ ማለት ነው። በዕብራይስጥ ታደሳ ትባላለች። አባቷ አሚናዳብ ወይም አቢካኤል ይባላል። ትውልዱ ከነገደ ብንያም ሲሆን አስቴርንም በሱሳ ሀገር የሚኖር የአባቷ ወንድም መርዶክዮስ አሳድጓታል። ከዚህ በኋላ መርዶክዮስ በናቡከደነጾር ተማርኮ ከኢየሩሳሌም ወደ ባቢሎን ወረደ። እሷም በባቢሎን በፋርስ አብራ ትኖር ነበረ። ከዚህ በኋላ ንጉሱም አርጤክስስ ይባላል። በ127 አህጉር ተሹሞ ከህንድ እስከ ኢትዮጵያ በሚገዛበት ወቅት ለ180 ቀን ያህል ግርማዊነቱን አሳያቸው። በአትክልቱም ስፍራ ከታላቁ እስከ ታናሹ ድረስ ግብዣ አደረገ። ንግስቲቱም አስጢን ትባላለች። እሷም በበኩሏ ለሴቶች ግብዣ አድርጋ ነበረ። እሱም ደምግባቷን አይተው መልከ መልካምነቷንና ደምግባቷን አይተው ያድንቁልኝ ብሎ 7 ጃንደረቦችን ላከ። እሷም አይንፈርታ አልመጣም ማለች። ንጉሱም ተቆጥቶ መማክርቱን ሰብስቦ ባለቤቴ ንግስት አስጢን ነይ ብዬ ብልክባት አልመጣም ማለች፣ ፍረዱኝ አላቸው። እነሱም በዚህ አይነትማ የኛ ሴቶች ወጥ ጠብሰው ጣቢ አፍስሰው አይሰጡንም፣ ባዶ እጇን ወጥታ ስትሄድ ይታየናል አሉት። እሱም መልካም ብላችኋል ብሎ ከቤተ መንግስት አስወጥቶ ሰደዳት። ከዚህ በኋላ ንጉሱ 1 ዓመት ሙሉ በጉልምትና ከኖረ በኋላ መኳንንቱ ተሰብስበው ንጉስ ሚስት ፈታ መኖር መልካም አይደለም አግባሉት። እሱም እንደ አስጢን ያለች አታገኙልኝም አላቸው። እነሱም ከአህዛብም ከእስራኤልም ወይም ከአይሁድ ብለን አናጣም ብለው 1000 ቆነጃጅት መረጡ። ከ1000 100 ከ100 50 ከ50 10 ቀሩ። ከ10ሩ አንዷ ሀደሳ የተባለችው አስቴር ነበረች። እሷንም በራሷ ዘውድ ጭኖ ንግስት አደረጋት። ከዚህ በኋላ ቢትወደዱ ሃማ ይባላል። እሱም ንጉሱ አክብሮ ህዝቡ ሁሉ እንዲሰግዱለት አዋጅ አስነግሮ ነበረ። መርዶክዮስም በዚያን ወቅት ሀገሩንና አደባባዩን ከሚጠብቁት ጋር አብሮ ይቀመጥ ነበረ። ከዚህ በኋላ የአስጢን ወዳጆች ለንጉሱ መርዝ ቀብተው ጫማ አመጡለት። መርዶክዮስም ለንጉሱ አስፈትኖ እንዲያደርገው ባቀረበለት ምክር መሰረት ያመጣውን ቢያስደርገው ጠንቧ ብሎ ሞተ። ከዚህ በኋላ መርዶክዮስ በዚህ ውለታ ከቤተ መንግስት ልብስ ቀለብ እየተቀበለ ይኖር ነበረ። ሃማንም መምለኪ ጣዖት እያለ ክብር አይሰጠውም ነበር። ከዚህ በኋላ ሃማም መርዶክዮስን ለመጉዳት ብሎ ንጉሱን መንግስትህን ላስፋ፣ ጠላትህን ላጥፋ፣ በሳጥንህ ወርቅ ልሙላ አለው። ንጉሱም ጠላቴን አጥፋ፣ መንግስቴን አስፋ፣ ወርቁ ለአንተ ይሁን አለው። ከዚህ በኋላ በንጉሱ ማህተም አትሞ አይሁድን አጥፉ የሚል በግዛት ሁሉ አሰራጨ። ከዚህ በኋላ መርዶክዮስ ይህንን ሲሰማ ልብሱን ቀዶ ማቅ ለበሰ። አስቴርም የሆነውን ነገር ይነግራት ዘንድ አክራትዮስ የተባለ አገልጋዩን ላከችበት። እሱም የሆነውን ነግሮ የአዋጁን ቅጂ ላከለት። እሱም አስቴር ገብታ ትንገረው ሲል አስቴር ግን ማንንም ሳይጠራ ወደ ንጉሱ ገብቶ የሚነግረው የለም አለች። መርዶክዮስም አንቺ በንጉሱ ቤት ስላለሽ ከአይሁድ ሁሉ እድናለሁ ብለሽ አታስቢ፣ የአይሁድ መዳንና እረፍት ከሌላ ስፍራ ይሆንላቸዋል አላት። አስቴርም በሱሳ ግንብ ሁሉ የምትኖሩ ለ3 ቀንና ሌሊት ጾሙ፣ አትብሉ፣ አትጠጡ፣ እኔና ደንገጥሮችም እንዲሁ እናደርጋለን አለች። ከዚህ በኋላ በ3ኛውም ቀን ጸሎቷን ጨረሰች። ጸሎቷን በጨረሰች ጊዜ ልብሶቿን አስወግዳ ልብሰ መንግስቷን ለበሰች። የምታስፈራም ሆነች። ደንገጥሮቿንም አስከትላ ወደ ንጉሱ ሄደች። ምን አመጣሽ አላት። እሷም ግብር አግብታ ከሃማ ጋር ከቤቴ ተገኝልኝ አለችው። እሱም ከአዳራሽ ተቀምጦ የቀድሞቱን ብልክባት አልመጣም እምቢ አለች። አዲሲቱ አስቴር ግን ስርዓተ መንግስት በመምረጥ ጠራችኝ እያለ ሲያወድሳት ዋለ። ሃማም ወደ ቤተሰቦቹ ወደ ሚስቱ ዞሳራና ከወዳጆቹ ጋር ለንጉሱ እንደኔ ያለ ወዳጅ የለም
ንግስቲቱማ ወደ አዘጋጀችው ግብዣ ጠራችኝ። እኔ ግን በመርዶክዮስ ኢምንት ነኝ እያለ ተናደደ። ከዚህ በኋላ አንተ ንጉስ እንደሆነ መላ እስራኤልን አጥፋ ብሎሃል። አንድ መርዶክዮስን ብታሰቀል ምን ይከብድሃል አሉት። እሱም ወዲያውኑ እርዝመቱ 50 ክንድ የሆነ ግንድ አስተክሎ ገመድ አስፈትሎ በነጋው መርዶክዮስን አሰቅሎ ሊውል ተዘጋጀ። በዚያን ጊዜ ንጉሱ እንቅልፍ አጥቶ የቀድሞ ዘመን ወግ ታሪክ እንዲነበብለት ጸሐፊውን አዘዘው። ገበታና ታራ በንጉሱ እጃቸውን ሊያነሱ እንደፈለጉ መርዶክዮስ እንደነገረው የተመዘገበ የመርዶክዮስ ወረታ አገኘ። ከዚህ በኋላ ንጉሱ ለመርዶክዮስ ያደረግነው ክብርና ስጦታ ምንድነው ብሎ ጠየቀ። እነሱም የተደረገለት ስጦታ የለም አሉት። ከዚህ በኋላ ንጉሱ ስለ መርዶክዮስ ወረታ ሲናገር ሐማ በአደባባይ ደረሰ። ሐማም ለንጉሱ ባዘጋጀው ተረዳ ለማሰቀል ለንጉሱ ሊናገር ገብቶ ሳለ ንጉሱም እኔ ፈጽሜ ለምወደውና ለማከብረው ምን ላድርግ ብሎ ሐማን ጠየቀው። ሐማም ከእኔ በስተቀር ማንን ይወዳል ብሎ ንጉስ ለሚያከብረው ንጉስ የሚለብሰውን ነጭ ሐር ንጉስ የሚቀመጥበትን ነጭ ፈረስ በነጭ ፈረስ አስቀምጦ ንጉስ የሚወደው እንዲህ ይደረግለታል እያለ አዋጅ ይነገርለት አለ። ከዚህ በኋላ መልካም ትላለህ ብሎ እንዲሁ መልካም ትላለህ በአደባባይ ለሚያገለግለው ለአይሁዳዊ መርዶክዮስ እንዲሁ አድርግ ከተናገርከው ምንም አታስቀር ብሎ አዘዘው። ሐማም የታዘዘውን ሁሉ አድርጎ በሐማ መቀመጫ መርዶክዮስ በመርዶክዮስ መቀመጫ ሐማ ተቀመጠ። ሐማም ተከናንቦ ወደ ቤቱ ሊሄድ ሳለ ከንጉሱ ግብዣ ተጠራና ገባ። ንጉስ አርጤክስስም ምን ነው የምነግርህ አለኝ አልሽኝ አላት። አስቴርም ጥንቱን ሰው ቤተ መንግስት የሚገባ ያጣ ሊያገኝ ያዘነ ሊደሰት ነበረ። እኔና ወዳጆቼ ለወርቅ ለጥፋት መሸጣችን ለምንድን ነው? ለባርነት ተሽጠን ቢሆን ኑሮ ዝም ባልኩኝ ነበር አለች። ንጉሱም ይህንን ያደርግ ዘንድ ልቡ የፈቀደ ማን ነው አላት። እሷም ንጉስ ሻጩ ገዡ ይህ ሐማ ጠላታችን ነው ብላ በእጇ ጠቁማ አሳየችው። ከዚህ በኋላ እሱም ተቆጥቶ ከሚጠጣበት ተነስቶ ወደ አንበሳ መደብ ገባ። ከዚህ በኋላ ሐማም ለካ ከማዕረግ ያወረደችኝ እሷ ናት ብሎ ንግስት የሰቀልሽውን አውርጂው ያነደድሽውን አብርጂው እያለ በአልጋዋ ወድቆ ይንከባለል ጀመረ። ከዚህ በኋላ ንጉሱ ተመልሶ ገባና ሚስቴን በቤቴ ትጋፋኛለህን ብሎ በሰይፍ በለው አለ። ቃሉም ከንጉሱ እንደወጣ የሐማ ፊት ተሸፈነ። ከዚህ በኋላ ከጃንደረቦቹ አንዱ ሐርቦናስ ለመርዶክዮስ ያዘጋጀው ርዝመቱ 50 ክንድ የሆነ ግንድ በሐማ ቤት ተተክሏል አለ። ንጉሱም በዚያ ስቀሉት ብሎ አዘዘ። ከዚህ በኋላ አስቴርንም አሁንስ ምን ላድርግልሽ የምወደውንና ያሳደግኩትን ባሪያዬን አስገደልኩ አላት። እሷም አንድ የሐማ ሞት ለአላፈ እስራኤል ቤዛ ይሆናልን አለችው። እንኪያስ አንቺና መርዶክዮስ የንጉሱን ማህተም ወስዳችሁ አይሁድን አጥፉ የተባሉትን እንዳያጠፋቸው ብላችሁ አትማችሁ ላኩ ተባሉ። ከዚህ በኋላ መርዶክዮስና አስቴርም አትመው ላኩ። የነሱ በ13 ሲደርስ የሐማ ደግሞ በ14 ደረሰ። በዚህ መልኩ ወገኖቿን ታድጋለች። በአምልኮተ እግዚአብሔር ጸንታ ኖራለች። ንጉሱም አህዛባዊ በመሆኑ አምልኮቷ በጥበብ ነበረ። ከዚህ በኋላ በሰላም አርፋለች። የእረፍቷ መታሰቢያ ታኅሳስ 24 ቀን። የቅድስት አስቴር ረድኤት በረከት ይደርብን።